ሰላም አዱኛ እባላለሁ በድጋሚ ዛሬ እንግዲህ አሁን የፊታችን ኖቬምበር 29 የሚጀመረው ክላስ ሊጀምር ጥቂት ቀናቶች ናቸው የቀሩት። ዩዥዋሊ እንግዲህ ክላሱ ሊጀምር እየተቃረበ ሲመጣ የሚነሱ ጥያቄዎችም ከእናንተ ተደጋጋሚ የሆኑ ጥያቄዎች እየጨመሩ ይሄዳሉ። አሁን ኮመንት ላይም በኢሜይልም ቴክስት ላይም ስደውሉልኝም እየተነሱ ያሉ ጥያቄዎችን ተደጋጋሚ የሆኑ ጥያቄዎችን እዚህ ጋር ሰብስቤ ያለው እዚህ ቪዲዮ ላይ እንግዲህ ለእነዚህ ጥያቄዎች ለሁላችሁም መልስ እንዲሆን አንድ በአንድ እየወረድኩኝ ለመመለስ እሞክራለሁ። መጀመሪያ ከመጀመሪያ በፊት ጥያቄዎቹን ላንብብላችሁ። የመጀመሪያው ጥያቄ ተደጋጋሚ እየተነሳ ያለው ከስኮላርሽፑ ጋር የተያያዘ ጥያቄ ነው። ስኮላርሽፕ አፕላይ አድርጌያለሁ፣ መቼ ነው ሪዛልት የምታሳውቁት? የት ነው ሪዛልቱን የምታስታውቁት? መቼ ነው ስክሪኒንጉ የሚደረገው? ኢንተርቪው መቼ ነው የሚደረገው? የሚል የመሳሰሉ ከስኮላርሽፕ ጋር የተያዙ ጥያቄዎች ተደጋጋሚ የሚጠየቁት ናቸው። እነሱን በመመለስ እጀምራለሁ መጀመሪያ። ሁለተኛ ላይ እና ደግሞ ኮመንሊ እየተነሳ ያለው ጥያቄ አዱኛ ይኸው እኔ ወደ ቴክኖሎጂ ፊልድ ወደ ዲጂታሉ ኤራ ለመዞር ኦልሬዲ ወስኛለሁ፣ ግን ግራ እያጋቡኝ ያሉ ነገሮች አሉ። ጓደኛዬን ሳዋራ ሪሰርች ሳደርግ እያየሁ ያለሁት ነገር አንዳንዱ አፕሊኬሽን ዴቨሎፕመንት የሚለኝ አለ፣ አንዳንዱ ፓይተን ተማር የሚለኝ አለ፣ አንዳንዱ ዴታ ሳይንስ ተማር የሚለኝ አለ፣ አንዳንዱ ሳይበር ሴኪሪቲ የሚለኝ አለ። ከየትኛው እንደምጀምር ግልጽ ስላልሆነልኝ ኢን ዩር ኦፒኒየን የትኛውን ልማር? ለምን? ይችኛዋ ጥያቄ ቬሪ ኢምፖርታንት የሆነች ጥያቄ ስለሆነች ከኢቭን ዲፐር ሌላ ከዚህ ከጀርባው ያለ በጣም ለመመለስ ራሱ ከሚገባው በላይ ከባድ የሚያደርጋት ፖይንት ስላለ 99%ቱ ይህንን ቪዲዮ እያየ ያለ ሰው ስታክ ያደረገባት ጥያቄ ስለሆነ በደንብ እናተኩርባታለን፣ በደንብ መልሳታለሁ። ሶስተኛው የኢቫንጋዲን ፉል ስታክ ክላስ ለመጀመር እያሰብኩ ነው፣ ግን የተለያዩ ኮንሰርኖች አሉኝ። የመጀመሪያው ኮንሰርኔ እኔ ኮምፕሊት ቢግነር ነኝ፣ ሰው ክላሱ ትቶኝ አይሄድም ወይ? ሁለተኛው ኮንሰርኔ እኔ ከትምህርት ከላኩኝ ረጅም ጊዜ ሆኖኛል፣ አጌን አይከብደኝም ወይ አፕሊኬሽን ዴቨሎፕመንትን አንድ አዲስ ተምሬ አሁን መማር ብፈልግ? ሶስተኛ እኔ ለራሴ ስኬጁሌ ቢዚ ነው፣ እንዴት አድርጌ ነው ከዚህ ካሪኩለም እኩል እንዲሄድ የማደርገው? ምን አይነት ኮሚትመንት ይጠበቅብኛል? አራተኛ ከዚሁ ጋር የተያያዘ የእናንተ ክላስ ረዘም ያለ ነው፣ ላይክ 6 ወር ይወስዳል። ከዛ ያነሰ የ3 ወር የ2 ወር ክላስ የላችሁም ወይ? እኔ ልወስድ የምችለው የምትለዋም ከዚህ ከክላሱ ጋር የተያያዙ ጥያቄዎች ይነሳሉና እነዚህ ኮመንሊ ተደጋጋሚ እየተነሱ ያሉ ጥያቄዎች ስለሆኑ ለሌላም ሰው መልስ እንዲሆን ለእናንተ መልስ እንዲሆን አንድ በአንድ እነዚህን እየወረድኩኝ መመለስ ልጀምር። መጀመሪያ ከስኮላርሽፕ ጋር ከተያያዙ ጥያቄዎችን ጀምር። የመጀመሪያው ስኮላርሽፕ እንግዲህ ስኮላርሽፕ ለኖቬምበሩ ባች ለኖቬምበር 29 ባች አፕላይ የማድረግ ዴድላይኑ ኖቬምበር 15 ነበረ። ኤቭሪ ዋን ኦፍ ዩ ከኖቬምበር 15 በፊት አፕላይ ያደረጋችሁ ሁላችሁም ኖቬምበር ውስጥም ሊሆን ይችላል፣ ኦክቶበር ውስጥም፣ ሴፕቴምበር ውስጥም ከዛም በፊት አፕላይ ያደረጋችሁ ሁላችሁም ኮንሲደር ትደረጋላችሁ ለኖቬምበሩ ባች። ቴን አፕሊኬሽኑ ሪኳየር የሚያደርጋቸው ስቴፖች አሉ። ኢሴ ጽፋችሁ ወደ ስኮላርሽፑ ኢሜል አድራሻ መላክን። የጻፋችሁትን ኢሜል ወደ ስኮላርሽፕ ኢሜል አድራሻው ልካችሁ ከሆነ ቴን ኳሊፋይ አድርጋችኋል ኮንሲደር ለመደረግ። ኢሜሉን የላካችሁት ሌላ ቦታ ከሆነ ወይም አፕላይ ካላደረጋችሁ ወይም ደግሞ በቴክስት ከሆነ አፕሊኬሽናችሁን የላካችሁት ምናምን ኳሊፋይ አይደላችሁም ለመወዳደር። ግን ከኖቬምበር 15 በፊት የተዛባለውን ኢሴ ጽፋችሁ ወደ ስኮላርሽፑ ኢሜል የላካችሁ ሰዎች ከ1000 በላይ ሰዎች አላችሁ። እናንተ አሁን ስክሪን እየተደረገ ነው አሸናፊዎቹን ለመምረጥ። ዛሬ ላይ ኦር ኦቨር ዘ ዊኬንድ እነዚህ ፋይናሊስት የሆናችሁትን 120 ፋይናሊስቶችን መርጠን እንጨርስና ኮንታክት እናደርጋችኋለን ለፋይናል ስክሪኒንግ። የፋይናል ስክሪኒንጉ መጀመሪያ እንደውልላችሁና በዙም አግኝተናችሁ ኢንተርኔታችሁ ይሰራል ወይ ኮምፒውተር አላችሁ ወይ የምትለውን ቼክ ለማድረግ ነው የምንጠቀመው። ይህንን ቼክ ካደረግን በኋላ በአካል አግኝተናችሁ ስናዋራችሁ ሪዝናችሁን በቃላችሁ ስትነግሩን የምንይዛቸው ነጥቦች አሉ። ከዛ እነዚህ የቪዲዮ ስክሪኒንጉንም የአፕሊኬሽናችሁንም ደምረን ሃይስት ነጥብ ያገኛችሁት 60 ልጆች አሸናፊዎች ትሆናላችሁ። አሸናፊዎቹ ኦን ኖቬምበር 27 ታውቀው ይጨርሳሉ። 60ዎቹ አሸናፊዎች ዊነሮቹን አናውንስ የምናደርገው ከዚህ በፊትም እንደምናደርገው ዌብሳይቱ ላይ ስኮላርሽፕ የምትለዋ ሴክሽን ውስጥ ስትገቡ የአሸናፊዎቹ ዝርዝር ሙሉዎቹ 60ዎቻችሁም ሊስት ይደረጋል። ኖቬምበር 27
ዌብሳይቱ ላይ ጠብቁ። ሶሻል ሚዲያ አካውንታዎቻችን ላይም አሸናፊዎቹን ፖስት እናደርጋለን። ከዚህ በፊትም እንደምናደርገው የስኮላርሽፕን የሚመለከቱ ጥያቄዎች መልሶቻቸው እነዚህ ናቸው። እንግዲህ ምናልባት ሚስ ያደረግኩት ነገር ካለ ልይ አይ ዶንት ቲንክ ሶ። በቃ የመጨረሻው አናውንስ የሚደረገው ኖቬምበር 27 ዌብሳይቱ ላይ ሶሻል ሚዲያ አካውንት ላይ ጉድ ላክ ቤስት ኦፍ ላክ ለስልሳዎቻችሁ አሸናፊዎቻችሁ በ27 ዌልካም ኢሜል ይላክላችኋል። ዋትስአፕ ግሩፕ ውስጥ አድ ትደረጋላችሁ። ቅዳሜ የምንገናኝበት ዙም አይዲ እና ፓስኮድ ይላክላችሁና ክላስ ውስጥ ተገናኝተን ከኖቬምበር 29 ባች ጋር ጉዟችሁን ትጀምራላችሁ ማለት ነው። መልካም እድል ለሁላችሁም። ሁለተኛው ጥያቄ ደግሞ ይሄ ኮመንሊ ኤቭሪ ባች ስንጀምር ተደጋጋሚ የሚነሳ ጥያቄና ፕሮባብሊ ሞስት ኢምፖርታንት የሆነው ጥያቄ ስለሆነ በደንብ አድምጡኝ። ይሄ ጥያቄ ምንድን ነው የሚለው አዱኛ ይኸውልህ የሆነ የቴክኖሎጂ ፊልድ ተምሬ አሁን ይሄ የዲጂታል ኤራ ፍጥነቱ እያሳሰበኝ ስለሆነ የሆነ ነገር ተምሬ ራሴንም ቤተሰቤንም ወደ ዲጂታል ኤራ ማዞር እፈልጋለሁ። ጥያቄ የሆነብኝ ነገር ግን ከየት ልጀምር የምትለው ፓርት ነች እና የትኛውን በመማር ልጀምር? አንዳንድ ሰው አፕሊኬሽን ዴቨሎፕመንት ይለኛል፣ አንዳንድ ሰው ዳታቤዝ ይለኛል፣ አንዳንድ ሰው ፓይተን ተማር ይለኛል፣ አንዳንድ ሰው ዴታ ሳይንስ ይለኛል፣ አንዳንድ ሰው ሳይበር ሴኪሪቲ ይለኛል። ሰው ግራ ስለገባኝ ከየት መጀመር እንዳለብኝ በአንተ ኦፒኒየን ከየትኛው ልጀምር፣ በየትኛው ዳይሬክሽን ልሄድ አንድ ዋይ የምትለውን መልስልኝ እስቲ የሚል ሁል ጊዜ ጥያቄ ኤቭሪ ባች ሲጀምር የምጠየቀው ጥያቄ ነው እና ይሄ ጥያቄ በጣም ሎድድ የሆነ ከምትገምቱት በላይ ብዙ ሰው ስታክ ያደረገበትና 99%ቱ ህዝብ ታቁሮ መሻገር ያቃተው ስቴፕ ነው ይሄኛው ስቴፕ። ምን ማለት ነው መሰላችሁ? አሁን ይህንን ቪዲዮ እያያችሁ ያላችሁ ሰዎች ታውዘንድስ ኦፍ ዩ አላችሁ። ለምሳሌ የኖቬምበሩ ክላስ ይጀምራል የሚለውን አናውንስመንት ቪዲዮ ያየ ሰው ከ10,000 ሰው በላይ አለ። ይህም ቪዲዮ ከ10,000 ሰው በላይ ያየዋል። ከ10,000ዎቹ ሰዎች ውስጥ ምናልባት 100%ቱ ማለት ይችላለሁ አይ እኔ ወደ ቴክኖሎጂ ወደ ዲጂታል ኤራውማ መዞር እንዳለብኝ ኮንስታንትሊ የማስበው ነገር ነው። I just don't know ከየትን መጀመር እንዳለብኝ ኦር I have this reason ዛሬ ላለመጀመር እንጂ መጀመር እንዳለብኝማ ኮንስታንትሊ ነው የማስበው የሚለው ሰው ቁጥር ኦልሞስት 100%ቱ ነው። ላይክ ከ10,000 ሰው 10,000ን ብትጠይቁት አይ አግሪ ይህንን ነው የሚላችሁ። በተለይ አሁንማ ሱፐር ክሊር ሆኗል። 2010 ላይ ክሊር አልነበረም እንበል፣ 2013 ላይ ክሊር አልነበረም እንበል። ከ2015 ጀምሮ ሱፐር ክሊር ዓለም ወደዚህ እየሄደች ነው፣ እየፈጠነ አሁን ደግሞ ኢንተለጀንት ሆነ ወደዚህ እየሄደ እየሆነ እንደሆነ ግልጽ ነው። ኦኬ ልጀምር ነው። ከየት ልጀምር የምትለዋን ግን እያሰብኩባት ነው የምትለዋ ስቴፕ፣ እችን አስታውሷት። እያሰብኩባት የምትለዋ ሁሉም ሰው ስታክ ያደረገበት ቦታ ነው። እንዴ ቆይ አሁን ይህንን ነገር በጣም ፐርሰናል አድርገውና እያያችሁኝ ላላችሁት ሰዎች ምን ያህል ጊዜ ያሰባችሁበት? እስቲ አንድ ነገር በእርግጠኛነት መናገር የምችለው ነገር አለ። የዛሬ 5 ዓመት ኮቪድ የተከሰተ ጊዜ ዓለም ጠቅላላ ሎክዳውን ውስጥ ሲገባ ቤቱ ቁጭ ብሎ እንዴ ይሄ ነገርማ ግልጽ ሆኗል፣ ዲጂታሊ የሚሰራ ስራ ከቤታቸው ሆነው የሚሰሩ ሰዎች ናቸው እየተጠቀሙ ያሉትና እኔማ ወደ ዲጂታል ኤራ መዞር አለብኝ፣ ስራዬ፣ ኑሮዬ ዲጂታሊ ያሉ ነገሮች ላይ ነው መሆን አለበት የምትለዋን የወሰነ ሰው ቁጥር፣ የወሰነ ስላችሁ ማሰብ የጀመረ ሰው ቁጥር አሁን ከምታዩት 10,000 ሰዎች ውስጥ ፕሮባብሊ 99% እሱን ማሰብ የጀመረው 2020 ላይ ነው። ከዛ በፊትም ማሰብ የጀመረ ሰው በጣም ብዙ ነው። 2015 ላይ በየቦታው ተሰሙ አልነበረ? አካውንታንት ከሆናችሁ ኧረ ዳታቤዝ አድሚኒስትሬሽን አትሊስት ተማሩ፣ እንትንም አትሊስት ወደ ዲጂታል ኤራው ለመዞር አፕሊኬሽን ዴቨሎፕመንት ተማሩ፣ አትሊስት ፓወር ቢአይ ተማሩ፣ አትሊስት ኤደብሊውኤስ ተማሩ፣ አትሊስት የሆነ ነገር ተማሩና ወደ ዲጂታል ኤራው ዙሩ የምትለዋ ከ2015 ጀምሮ ኮንስታንትሊ ስትወራ የነበረች ነገር ነች እና በእርግጠኛነት አሁን እያያችሁኝ ያላችሁት ልጆች ኢን ደ ላስት 10 ይርስ ስታስቡበት ነበረ። ማሰብ ስቴፕ ላይ ነው ሰው ስታክ ያደረገው።
አሁን ሌላው ይቅር እኛ ራሱ ኢቫንጋዲን ክላስ ከጀመርን ጀምሮ ኢን ላስት 5 ይርስ በየጊዜው ነው አደለ? አዲስ ባች ሊጀምር ነው፣ አዲስ ባች ሊጀምር ነው፣ አዲስ ባች ሊጀምር ነው የሚል ማስታወቂያ በየጊዜው ነው። ፌስቡካችሁ ላይ እንመጣለን፣ ቲክታካችሁ ላይ እንመጣለን፣ ኢንስታግራማችሁ ላይ እንመጣለን፣ ዩቲዩባችሁ ላይ እንመጣለን። ታዩታላችሁ። ስንት ባች አያችሁ ያለፈ ከዚህ በፊት? አራት፣ አምስት፣ ስድስት መልቲፕል ጊዜ ነው አደለ? ይህንን ያያችሁት። ኤቭሪ ሲንግል ታይም ስቲል እያሰባችሁበት ነው። ውሳኔው መቼ ነው የሚመጣው? አሁን ዶንት ፊል ባድ። ምክንያቱም ኤቭሪ ሲንግል ታይም እንደዚህ አይነት ክላስ ስንጀምር 10 ሺህ ሰው ያየዋል አደለ? 1%ቱ ሰው ብቻ ነው ወስኖ ጉዞ የሚጀምረው። 100 ሰው ነው አንድ ክላስ ውስጥ ሬጅስተር የሚያደርገው። 9,900 ስቲል እያሰበበት ነው። ስቲል እያሰበበት ነው። ላስት ይርም እያሰበበት ነው። ተይር ቢፎርም እያሰበበት ነው። ተይር ቢፎር ዛትም እያሰበበት ነው። አሁንም እያሰበበት ነው። ማሰብ ዳዝን ካውንት። ከአንድ ሳምንት በላይ ማሰብ ምንም አያስፈልግም። አሁን ኦነስቱኑ ከራሳችሁ ጋር ተነጋገሩና ምን ያህል ጊዜ ነው ያሰብኩበት? የእውነት መጀመሪያዋ ዶር ነች ጠፋችኝ ወይስ ሌላ ነገር ነው ስታክ እንዳደርግ ያደረገኝ? ከዚህ ከ99%ቱ ህዝብ እኩል ስታክ አድርጎ የተቀመጠው ውስጥ ከሆነ ራሳችሁን ያገኛችሁት አክቹዋል ሪዝኑ ከየት ልጀምር የምትለው አይደለችም። ዳትስ እሱ አይደለም ዋናው። ከየትኛውም ጀምሩ። ከዳታ ቤዝ ለምን አትጀምሩ? ከሼር ፖይንት ለምን አትጀምሩ? ከፉል ስታክ ጀምሩ። ከዴታ ከፓይት ከየትኛውም ብትጀምሩ መጀመሩ ካውንትስ። አትሊስት ፈቅ ትላላችሁ። እያሰባችሁ መቀመጥ ግን ሁሉም ሰው እዛች ጋ ነው ስታክ ሆኖ ተይዞ ታፍኖ 99%ቱ ሰው ታፍኖ የተቀመጠው ስቴፕ ዋንን ወስኖ ጉዞ መጀመሩ ስቴፕ ላይ ነው። እና አሁንም እያያችሁኝ ከሆነ ለራሳችሁ ኦነስት ሆናችሁ የምትመልሱት እኔም እዚህ ጋር ስታክ አድርግ ያለው እንዴ የእውነት እያሰብኩበት የሚለውን ከሚገባው በላይ ጊዜ እያጠፋሁበት ነው እንዴ የምትለዋን ከራሳችሁ ጋር አውሩና መልሱ አዎ ከሆነ ወስናችሁ ጉዞ ጀምሩ። ጉዞ ጀምሩ ስላችሁ አረ አሁን ወስኛለሁ ዛሬ ቆይ እንትና ጋ ደውዬ ምን ላድርግ ብዬ ማዋራት አለብኝ፣ ቆይ ሪሰርች ላድርግ ሳይሆን ከዚህ በፊት ኮምፒውተር የሌላችሁ ከሆነ ዛሬውኑ ቤስት ባይ ሄዱና ላፕታፕ ግዙና ኑና ጀምሩ። ኦን አድርጉት። ግራ ከገባችሁ ኮምፒውተሩን ስትከፍቱት ፎልደር እንዴት እንደሚፈጠር የማታውቁ ከሆነ ለርን ፎልደር እንዴት ነው የምትፈጠረው። አትሊስት አንድ ስቴፕ ፈቅ ብላችኋል። ፎልደር እንዴት እንደሚፈጠር የምታውቁ ከሆነና ሌላ ነገር የማታውቁ ነገር ካለ ለምሳሌ ፕሮግራሚንግ የማታውቁ ከሆነ እንዴት ነው ሄሎ ወርልድ ብዬ ፕሮግራሚንግ የምጽፈው? ለርን። እንደው ማቴሪያሉ አታችሁ አይደለም። የእኛም ኮርስ አለ። ነፃ ማቴሪያሎች ኮርሴራ ላይ፣ ዩዴሚ ላይ፣ ዩቲዩብ ላይ ናፍናቸው መማሪያዎቹ። እሱ አይደለም ፕሮብለሙ። አደራችሁን ቢ ኦነስት ከራሳችሁ ጋር እና እዚች ቀላል የምትመስል ጥያቄ ከየት ልጀምር የምትመስለዋ ጥያቄ ውስጥ ታፍናችሁ እዛው እንዳትቀሩ። ከዚህ ውስጥ ፈንቀላችሁ ውጡና መጓዝ ጀምሩ ወደየት ወደምትለዋ። አሁንም እቺ ፖይንት በጣም ኢምፖርታንት ፖይንት ስለሆነች በደንብ እንድታስቧት አንድ ፒክቸር ላሳያችሁ እንደ አናሎጂ እንድትሆን። አሁን እዚች ጋር ይችን ፒክቸር ላሳያችሁና እዚህ ፒክቸር ላይ አሁን ፐርፌክት አናሎጂ ነው ይሄ ፒክቸር። አሁን እዚህ ጋር ምን ይታያችኋል? ይህ በጣም ብዙ ሰዎች ታውዘንድስ የሆኑ ሰዎች ከዚህ አንድ እየሄደች ያለች ባስ አለች። ባሷ ከዚህ ካሉበት ቦታ ይዛ ላሻግራችሁ የምትል እየጫነች ነው። ሁሉም ቆሞ እያየ ነው ባሱን፣ እየተሻማ ያለ ሰው የለም። ከዚህ ውስጥ ባሷ ሜቢ 100 ሰው ነው ይዛ የምትሄደው። 100 ሰው ውስጥ ግን ቆይ ባሷ ላይ ሉጣ እንዴ አሉጣ እንዴ? ይሄ መንገድ ሲታይ ሩቅ ይመስላል፣ ያደክመኝ ይሆን እንዴ? ይሄ ባስ እኮ የሚያስከፍለው ነገር አለ፣ ልክፈል እንዴ አልክፈል እንዴ የምትለዋን እየታሰበ እዚሁ ቆሞ የቀረሰው ቁጥር 99%ቱ ያልተንቀሳቀሰው ሰው ነው። ሁሉም ሰው ከዚህ መውጣት እንዳለበት ተስማምቷል። ሁሉም እዚህ ጋር የምታዩት ጠቅላላ መውጣት እንዳለበት ያምናል፣ እያሰበው ነው። ግን ኦንሊ ቲንግ ሚሲንግ እያሰበው ነው ቆሞ። አሁን ራሳችሁን ማየት ያለባችሁ እዚህ ክራውድ ውስጥ ያለው ቆሜ እያየው ያለሁት ነው ወይስ ዘልዬ ባስ ውስጥ የገባሁት ነኝ የምትለዋ ላይ አተኩሩ።
ምናልባት አይ እዚህ ባስ ላይ እንዳልገባማ ይሄ ባስ እኮ ቲኬት ያስከፍላል፣ እኔ ቲኬት መክፈያ የለኝም። ስለዚህ በእግራችሁ ወክ ማድረግ ጀምሮ አትሊስት ፈቅ እንድትሉ። ከዚህ መውጣት እንዳለባችሁ እርግጠኛ አይደላችሁ? ፈቅ ስትሉ በእግራችሁ ብትሄዱ ሜቢ በባስ ከመሄድ ሎንገር ሊወስድባችሁ ይችላል። ግን አትሊስት በእግራችሁ እየሄዳችሁ ነው። ኦር ሌላ ባስ ከመጣ ሌላ ባስንም ተሳፈሩና እንደምንም በርካሽም ይሁን በነፃም ይሁን ያገኛችሁት ካለ ስታርት መጓዟ ላይ ያተኩሩ። ዳን ቆማችሁ ተመልካች የሚመላለሰው ባስን ተመልካች ከመሆን እችን እንደ ቀላል አትውሰዷት አደራችሁን። ይኸው እንዳልኳችሁ ነው። ይኸው ኦብቪየስሊ 10,000 ሰው አይቶት 100 ሰው ብቻ ከሆነ ተጉዞ ጉዞውን ለመጨረስ የሚወስነው 99%ቱ ስቲል እዛው ስታክ እንዳደረገ ነው ማለት ነው። ይሄ ከየት ልጀምር የምትለዋን ያለማወቅ ነገር አይደለም፣ ያለመወሰን ነገር ነው። እና አይደንቲፋይ ፕሮብለሟ የእኔ ፕሮብለም መወሰንና አለመወሰን ነው ወይስ ከየት እንደሚጀምር አለማወቅ ነው ስትሉ፣ ከየት እንደሚጀምሩ አለማወቁ ቀላል ነው። አንዴ ከወሰናችሁ በኋላ ልጓዝ ካላችሁ በኋላ ስቴፕ ባይ ስቴፕ ኢንስትራክሽን ነፍ ነው። በየቦታው እኛ ጋም አለ፣ በየቦታውም አለ። መወሰኗ ላይ ነው ግን ሁሉም ስታክ አድርገው ያለውና እንደው አደራችሁን የምለው አሁን ይህንን ቪዲዮ እያያችሁ ከሆነ ይሄ ቪዲዮ የመጨረሻችሁ ቪዲዮ ይሁን ሪሰርች ለማድረግ ለማሰብ የምታጠፉት የመጀመሪያው ቪዲዮችሁ ይሁን ጉዟችሁን ለመጀመር። አንዴ ጉዟችሁን ከጀመራችሁ በኋላ ምን ላድርግ የምትለው ስቴፕ ቀላለች። ለምሳሌ እኔ አፕሊኬሽን ዴቨሎፕመንት ልማር፣ ሼርፖይንት ልማር፣ ፉልስታክ ልማር፣ ይህንን ብዙ ጊዜ መልሼዋለሁ። እኔ በቀደም ለታ ራሱ እንደውም የኢቫንጋዲ ናይት ሴሽን ነበረን ቁጭ ብለን ለ2030 እንዴት እንዘጋጅ የሚል ዲስከስ የምናደርግበት አሞንግ እኛ ኮሚኒቲ ውስጥ የኢቫንጋዲ ኮሚኒቲ ውስጥ ዘሴም አይነት ጥያቄ ተነስቶ በደንብ ኤግዛምፕል ሰጥቼ ሂስቶሪካሊ የትኛው ሌየር ላይ ያለው ሰው ነው የሚጠቀመው፣ ምን ቢያደርግ ነው የሚሻለው የሚለውን ለማሳየት በደንብ ጊዜ ወስጄ ስለመለስኩት እሱን ቪዲዮ ከዚሁ በኋላ አታች አደርግላቸዋለሁ ኔክስት መልስ እንዲሆናችሁ። ግን እንደ ፐርስፔክቲቭ እንዲሆናችሁ ግን ዩ ሃቭ ቱ አንደርስታንድ እኛ ይሄ ስራችንም ነው። ብዙ ሰውም እንደናንተ ከየቱ ጋር ቢጀምር ይሻለናል የሚለውን ስለሚጠይቀን ስለምና ቁጭ ብለን ሪሰርች የምናደርገው ነገር ነው። ከማርኬቱም ፐርስፔክቲቭ፣ ከክብደቱም አንጻር፣ ከጥቅሙም አንጻር፣ ከብዙ ነገር አንጻር ለእናንተም ኤክስፕሌን ለማድረግ እንሞክራለን። ምክንያታችን ይሄ ነው እያለን ኢቫንጋዲ ናይት ላይም ኤክስፕሌን ለማድረግ የሞከርኩት ይሄንን ነው። ምክንያቱ ይሄ ነው ብዬ መልቲፕል ኮርሶች ናቸው የምንሰጠው። ፉልስታክ እንሰጣለን፣ ኤስ እንሰጣለን፣ ሼርፖይንት እንሰጣለን፣ ኪዌይ እንሰጣለን፣ ኤስ እንሰጣለን፣ ፓወር ቢአይ እንሰጣለን። 7 ኮርሶች ነው የምንሰጠው። በተደጋጋሚ ግን እኔ ሪኮመንድ እያደረግኩላችሁ ያለሁት ከ7ቱ የመረጣችሁትን ወስዳችሁ ተማሩ። ሁሉንም ስለምትከፍሉ ለእኛ ትርፍ ትርፍ ነው አይደለም እያልኳቸው ያለሁት። አፕሊኬሽን ዴቨሎፕመንት ኢዝ ዘ ቤዝ ለሁሉም። አፕሊኬሽን ዴቨሎፕመንት ላይ ነው ቫሊዩ ክሬት የሚደረገው። አፕሊኬሽን ዴቨሎፕመንት ነው ለከስተመር ክሎዝ የሆነው። ኢን ደ ላስት 2-3 ተመሳሳይ የሆኑ ኢንተርኔት ላይ ያየናቸው ቡም ኤራዎች ላይ ዳትካም ኤራ ላይም ሞባይል ኤራ ላይም አሁን ኤአይ ኤራ ላይም አፕሊኬሽን ሌየር ላይ ነው ቫሊዩ እየተፈጠረ ያለው እና አፕሊኬሽን ዴቨሎፕመንትን በመማር ብትጀምሩ ኢዝ ዘ ራይት ስቴፕ ለእናንተ እንደ ጎል እንደ ኢኒሻል ጎል አስቀምጣችሁ። አይ አንደርስታንድ አፕሊኬሽን ዴቨሎፕመንትን መማር ቀላል አይደለም፣ ግን ኢትስ ዘ ራይት ስታርቲንግ ፖይንት እና እቺ ከየት ልጀምር ለምትለዋ ማይ ኦፒኒየን አፕሊኬሽን ዴቨሎፕመንት ሹድ ቢ ዩር ቤዝ ዩር ፋውንዴሽን። የበለጠ ደግሞ ዲቴል ምክንያቱን እዛ ኢቫንጋዲ ናይት ላይ ስናወራ ያወራነውን ከዚህ ቀጥሎ ቪዲዮን አታች አደርግላቸዋለሁ፣ እዩት። እሱ መልስ ይሰጣቸዋል። መጨረሻ ላይ የነበረች ዛሬ ዲስከስ እንድናደርጋት ኪፕ ያደረግኳት አንድ ሴክሽን ነበረች እና ወደዛ ሴክሽን እንዝለልና ሌሰን ፍሮም ዘ ፓስት የሚል እዚኛው ሴክሽን ላይ እንሄድና አንድ ነገር ሁላችሁም እንድትረዱት የምፈልገው ነገር ልንገርላችሁና አብትሽ ከዚህም አንተ ትማርበታለህ። In the past, we have seen these disruptions. ዲጂታሊ ኦን ደ ኢንተርኔት የነበሩ ዲስራፕሽኖችን ይሄ የመጀመሪያው ዲስራፕሽን ዳትካም ኤራ ላይ ከ1995 እስከ 2075 የነበረው የዲጂታል ዲስራፕሽን ላይ የነበረ ፓተርን የምናየው አለ። ለምሳሌ ዳትካም ኤራ ላይ
ዳትካም እንዲሰራ ዳትካም ማለት ዳት እንትና እንትና ዳትካም ብላችሁ የሚሰሩ ኤኒ ቢዝነሶች ማለት ነው። እሱ እንዲሰራ ከጀርባ ኢንፍራስትራክቸሩን ፕሮዲውስ ያደርጉ የነበሩ ካምፓኒዎች ነበሩ። እነ ሴስኮ፣ ኢንቴል፣ ዴል፣ አይቢኤም፣ ኦራክል ምናምን ኤንድ ኢንተርኔት ሰርቪሱን ደግሞ ፕሮቫይድ ሲያደርጉ የነበሩ ካምፓኒዎች ነበሩ። እነ ኤቴንቲ፣ እነ ቨራይዘን፣ እነ ኮምካስት። ያለ እነዚህ ካምፓኒዎች ዳትካም የሆነ ቢዝነስ ቢልድ ማድረግ ወይም እዚህ ሪቮሉሽን ላይ ማሸነፍ አይቻልም። ነሰሰሪ ኢንፍራስትራክቸር ሌየሮች ናቸው። ኦፕሬቲንግ ሲስተምን ያቀረበልን ነበረው ማይክሮሶፍት፣ እነ ሊኑክስ፣ እነ ማክኦኤስ ኤንድ ሆስቲንግ እነ ጎዳዲ፣ እነ ብሉ ሆስት ድሮ የነበሩ ሆስቲንጎች። ከዛ ብራውዘሮች እነ ኔትስኬፕ፣ እነ ኢንተርኔት ኤክስፕሎረር፣ እነ ሞዚላ። እነዚህ ባይኖሩ ዳትካም ኤራ አይፈጠርም ነበረ። ኢምፖርታንት ነው ኢንፍራስትራክቸር ሌየር። ኢንፍራስትራክቸር ላይ የሚሰሩ ካምፓኒዎች ነበሩ። ኢምፖርታንት ናቸው፣ ይሰራሉ። አፕሊኬሽን ሌየር ላይ ነው ቫሊዩ የተፈጠረው፣ ናት ኦን ኢንፍራስትራክቸር ሌየር። አማዞን ዳትካም ነው፣ ኢቤይ ዳትካም ነው፣ ጉግል ዳትካም ነው፣ ፌስቡክ ዳትካም ነው፣ ኔትፍሊክስ ዳትካም ነው፣ ፔይፓል ዳትካም ነው። እነዚህ ዳትካም ካምፓኒዎች ኤንድ ደ ሚሊየን አዘር ዌብ አፕሊኬሽንስ ቫሊዩ የተፈጠረው ኦን ደ አፕሊኬሽን ሌየር ነው፣ ናት ኦን ደ ኢንፍራስትራክቸር ሌየር። ያኔ ሲስኮ ኔትወርኪንግ የተማረ ሰው አድቫንቴጅ አልወሰደም አሁን። ኦር ያኔ ኤቲኤንቲ ሲስተም ሲዘረጋ ኤሌክትሪካል ኢንጂነር የነበረ ሰው አድቫንቴጅ አልወሰደም አሁን። አድቫንቴጁን የመታው ሰው አፕሊኬሽን ሌየር ላይ ሲሰራ የነበረው ዴቨሎፐር ነው። ሪመምበር the infrastructure companies made the internet possible, applications captured the value. አንድ ፓተርን። ሞባይል ኤራ ላይ እንምጣ። ሞባይል ኤራ ላይም ኢንፍራስትራክቸር ሌየር አለ። እነ አፕል፣ እነ ሳምሰንግ፣ እነ ሃዋይ፣ እነ ኤልጂ፣ ሞቶሮላ ስማርትፎኑን ፕሮቫይድ አደረጉልን። ያለ እነሱ ሞባይል ኤራ አይቻልም ነበር። እነ ቨራይዘን፣ እነ ቲሞቢል፣ እነ ቮዳፎን ሴሉላር ኔትወርኩን ፕሮቫይድ አደረጉልን። ያለ እነሱ አይቻልም ነበረ። እነ አፕ ስቶር፣ እነ ጉግል ፕሌይ ዲስትሪቢሽን ሌየሩን ፕሮቫይድ አደረጉልን። እነ አይኦኤስ እና አንድሮይድ ኦፕሬቲንግ ሲስተሙን ፕሮቫይድ አደረጉልን። እነዚህ ባይኖሩ ሞባይል ኤራ አይፈጠርም ነበረ። the value is on the application layer on top of this ላይ የተሰራው ኡበር፣ ሊፍት፣ ኢንስታግራም፣ ዋትስአፕ፣ ቲክታክ ነው ቫሊዩ not the infrastructure። በሞባይል ኤራ ጊዜ ምንድን ነው ማጥናት ያለብህ ብለኝ ብትጠይቀኝ ሞባይል አፕሊኬሽን መስራት ተማር ነው። በዶትናት ኤራ ጊዜ ምንድን ነው መስራት ያለብኝ ብለህ ብትጠይቀኝ ዳትካም አፕሊኬሽኖችን መስራት ተማር ነው። the same thing is happening right now. There are the infrastructure companies. እነዚህ ኤአይ ሞዴሎቹን የሚሰሩት ኦፕንኤአይ፣ አንትሮፒክ፣ ጉግል ምናምን። there is the cloud providers. there are cloud providers እነ AWS፣ እነ አዙር፣ እነ ጉግል ክላውድ ምናምን። there is the hardware providers እነ ኢንቪዲያ፣ እነ ኤምዲ። ዴታ ሌየር ፕሮቫይደሮችም አሉ፣ ዴታ ፕሮቫይደሮች አሉ። መጨረሻ ግን ቫሊዩ ቢልድ የሚደረገው ኦን ዘ አፕሊኬሽን ሌየር ነው። አፕሊኬሽኑ ከብሬኑ ጋር ኢንተግሬትድ ሆኖ የሚሰራው ቫሊዩ የሚመጣው ኢዝ ኦን ዘ አፕሊኬሽን። አሁን የጠየከኝ ጥያቄ ከጀርባ ገብተን ማሽን ለርኒንጉን እንድንማር ምናምን ይጠቅማል፣ ጥሩ ነው፣ አሄድ ለመሆን አሪፍ ስትራቴጂ ነው። ግን እሱ ምን አይነት ጥያቄ ነው መሰለ? በዳትካም ኤራ ጊዜ አፕሊኬሽን መማር እያነበረብህ አፕሊኬሽን ከመማሬ በፊት ኔትወርኪንግ ሰርቲፋይድ ልሆን እንዴ ብለህ መጠየቅ ነው። ኔትወርኪንግ ሰርቲፋይድ ብትሆን ኮምፕሊመንተሪ ነው፣ ይጠቅማል። ግን ቫሊዩ ያለው ኢዝ ኦን ዘ አፕሊኬሽን ነው። ወይም በሞባይል ኤራ ጊዜ ሞባይል አፕሊኬሽን ዴቨሎፐር በመሆን ባነበረብህ ጊዜ አንተ ሄደህ የምትጠይቀው ጥያቄ ኢንስቴድ ኦፍ ዛት አይ እዚህ ጋር የሞባይል ኔትወርክ ፕሮቫይደሮች እነ ቨራይዘን እነ ኤቲኤንቲ ኔትወርካቸውን ሲዘሩ እንደ ሲግናል ዋይት ኖይዝ ሪዳክሽን ቴክኖሎጂ ላይ ልማር እንዴ ብለህ እንደመጠየቅ ነው። ኖ ሞባይል አፕሊኬሽን ነው መማር ያለብህ። አሁንም እንደ ኤአይ ኤራ ዩዝ ዚስ ኢንፍራስትራክቸር
ኤንድ ቢልድ አፕሊኬሽን ኦን ታፕ ኦፍ ኢት። ከስተም የሆነ አፕሊኬሽን ለራስህ ቢዝነስ፣ ለአንተ አሁን ለወርልድ ቪዥን የሚጠቅም አፕሊኬሽን። ሪመምበር ዚስ፣ ወርልድ ቪዥን የራሱን ሞዴል ዴቨሎፕ አያደርግም። ኢትስ ዘ ሴም አስ ሴይንግ የራሱን ኦፕሬቲንግ ሲስተም ቢዝነስ ቢልድ አያደርግም። ዊንዶውስን ኦር ማክ ኦኤስን ነው የሚጠቀመው። እዛ ዊንዶውስ ኦር ማክ ኦኤስ ላይ ተመስርተው አፕሊኬሽን ይሰራል። አንተ ማሽን ለርኒንግ ብትማር ለወርልድ ቪዥን ሞዴል ልስራላችሁ እያልክ ነው። ዶንት ጌት ዲስ ሮንግ። ፎከስ ኦን ደ አፕሊኬሽን ሌየር። ለምንድን ነው አፕሊኬሽን ሌየር ኦልዌይስ ኢምፖርታንት የሆነው? ኢትስ ዘ ክሎዘስት ሌየር ቱ ዘ ከስተመር። ከስተመር ሩልስ፣ ከስተመር ፔይስ፣ ከስተመር ዲሳይድስ። ፎከስ ኦን ደ አፕሊኬሽን ሌየር። ሞር መማር አይደለም ነገርየው። የዛሬ 5 ዓመት አፕሊኬሽን ዴቨሎፕመንት ብለን ስንወስን ዲስ ኢዝ ዘ ሪዝን። አፕሊኬሽን ሌየር ሩልስ። የዛሬ 3 ዓመት ማሽን ለርኒንግ መጀመር እንችል ነበረ። ዊ ፎከስድ ኦን አፕሊኬሽን። አሁን ኤአይ ፓወርድ አፕሊኬሽን ስንሰጥ ማሽን ለርኒንግ ማስተማር እንችል ነበረ። ዊ ፎከስድ ኦን አፕሊኬሽን ሌየር። ኢትስ ዘ ራይት ሌየር። ፎከስ ኦን አፕሊኬሽን ሌየር። ኢን ዘ ኤአይ ኤራ ፓይተን የሚባል ፕሮግራሚንግ ይጠቅማል አሉ። የስ ኢፍ ዩር ጎይንግ ኢን ዘ ማሽን ለርኒንግ ዳይሬክሽን። አፕሊኬሽን መማር፣ አፕሊኬሽኑን ኢንተግሬት ለማድረግ ቫሊዩ ክሪኤት ለማድረግ ዩ ዶንት ኒድ ፓይተን፣ ዩ ዶንት ኒድ ማሽን ለርኒንግ፣ ዩ ዶንት ኒድ ኤደብሊውኤስ፣ ዩ ዶንት ኒድ ኤኒቲንግ ኤልስ other than application development. You already have everything you have to know application layer build ለማድረግ። build the tool። ሌላ ነገር በመማርህ የሚሰጥህ አድቫንቴጅ የለም። you already know everything። አፕሊኬሽኑን ቢልድ ማድረግ ትችላለህ። ፉል ስታክ ፍሮንቲንዱን ታውቃለህ፣ ባክኤንዱን ታውቃለህ፣ ዳታቤዙን ታውቃለህ፣ ኤፒአይውን ታውቃለህ። ከብሬኑ ጋር ማያያዝ ትችላለህ። ፕሮሰስህን ወደ አፕሊኬሽን መቀየር ነው የቀረህ፣ ፕራክቲካል አፕሊኬሽን ማድረግ። the next step or the most important step for any professional ወደ ኤአይ ፋሚሊየር ለማድረግ ፓይተን ሊማር። build application. the value is on the application, not on the model። ዓለም ላይ 5 ሞዴል ይኖረናል። በቃ አለቀ። ወይ ግሮክ ነው ወይ ቻትጂፒቲ ነው ወይ ላማ ነው። ከአምስቱ አንዱ ነው የሚያሸንፈው። አለቀ። ኤቭሪ ቢዝነስ የራሱን ኦፕሬቲንግ ሲስተም ቢልድ አያደርግም። ኤቭሪ ቢዝነስ የራሱን ብራውዘር ቢልድ አያደርግም። ኤቭሪ ቢዝነስ ዊል ቢልድ ኦን ታፕ ኦፍ ዘ ዊነር ብራውዘር፣ ኦን ታፕ ኦፍ ዘ ዊነር ኦፕሬቲንግ ሲስተም፣ ኦን ታፕ ኦፍ ዘ ዊነር ዳታቤዝ፣ ኦን ታፕ ኦፍ ዘ ዊነር ባክኤንድ ፍሬምወርክ አፕሊኬሽን። ቢልድ ኤ ቱል። there is nothing you have to learn ፉል ስታክ ከጨረስክ። you know everything። ግን አስተሳሰብህን ቀይረውና በማቀው ቱል ቢልድ ማድረግ አለብኝ ወደሚለው ቀይረው። ዳን ወደ ሌላ ምን ልማር ከምትለዋ የቀረ ነገር የለም። ሶሉሽኑ ብቻ ነው የቀረው ካንተ ኖሌጅ ላይ። አሁን ኤአይ ፓወርድ አፕሊኬሽን የምትለዋን ኮርስ የጀመርንበት ምክንያት is to actually give examples ነው። እንዴት ነው ፉል ስታክ አፕሊኬሽንን ኤአይ ፓወርድ አድርጋችሁ ቱሎችን ቢልድ ማድረግ የምትችሉት የሚለውን ኤግዛምፕል ለመስጠት ነው። አንተ you already have every skill፣ ግን አሁን በቃ ሌላ ነገር በፍጥነት የትኛውን ኮርስ ብማር ነው እዛ ጋር የምደርሰው? you're already there። build the tool። ሌላኛው ጥያቄ ደግሞ ኤቭሪ ታይም አዳዲስ ባች ስንጀምር የሚነሳ ጥያቄ ነው። ይሄኛውም ምን ይላል? የእናንተን የኢቫንጋርዲን ፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ መውሰድ አስቤ ነበረ፣ ግን እዱኛ ያለ ግራ የገባኝ ነገር ምን መሰለ? እኔ ኮምፕሊት ቢግነር ነኝ፣ ከዜሮ ነው የምነሳው። አፕሊኬሽን ዴቨሎፕመንት ደግሞ ቀላል እንዳልሆነ እረዳለሁ። ሌላም ሰው ሳዋራ ቀላል አይደለም ብሎኛል። እኔ ጆይን ባደርግ አይከብደኝም ወይ? ወይም ደግሞ ከትምህርት እኔ ከራኩኝ ይኸው 7 ዓመት 9 ዓመት ሆኖኛል። እንደ አዲስ ወደ ትምህርት ተመልሼ ኮስተር ያለ ኮርስን ለሚቀጥለው 6 ወር መውሰድ ባስብ ክላሱ ትቶኛ ሄደሞ ወደ ኋላ አልቀርም ወይ የምትልም ሌላ ጥያቄ። ወይም ደግሞ
እኔ ላይፌ ሲጀምር ቢዚ ነው። አሁን ክላሱን ጆይን ሳደርግ የበለጠ ቢዚ ስለሚያደርገኝ ከአቅሜ በላይ አይሆንም ወይ? ወይም ደግሞ ከዚሁ ጋር ሌላ ተያይዞ የሚነሳ ይሄ የእናንተ የፉል ስታክ አፕሊኬሽን ዴቨሎፕመንት 6 ወር የሚወስድ ክላስ ነው። አነስ ያለ በ2 ወር በ3 ወርም ሊጨርሰው የምችለው ክላስ የለም ወይ? እነዚህ እንግዲህ ክላሱን ለመጀመር የወሰነ ሰው የመጨረሻ ከመወሰኑ በፊት እንደ ማነቆ ሆነው የሚያስቀሩት ምክንያቶች ውስጥ ማጆሪቲውን አፍኖ የያዘው እነዚህ ምክንያቶች ናቸው። ምን ማለት ነው መሰላችሁ? ቅድም የሰጠዋችሁን ኤግዛምፕል ስቲል እንደገና እንየው። እንደዚህ ይሄ አንድ በረሃ ውስጥ ቁጭ ብሎ ይህም በረሃማ አቋርጠን መውጣት አለብን የሚለውን ነገር እያሰበ አይ ይሄ ይሄ መንገዱ ረጅም ይመስላል፣ 6 ወር እንዴት ነው 6 ወር ሙሉ የምችለው ይመስልሃል? ስለዚህ ከማልችለው እዚሁ ቆሜ ብቀር ይሻላል ወይ? ወይም ደግሞ እኔ መኪና ላይ የመቀመጥ ልምዱ የለኝም እና አይከብደኝም ወይ? ወይም ደግሞ እንደ ማለት ነው ጥያቄው። አሁን ሁላችሁም በእርግጠኛነት ቅድም እንደተባባል ነው በእርግጠኛነት ይህን ነገርማ የሆነ ጊዜ ላይ ማድረግ አለብኝ የሚለውን ኮንስታንት እያሰባችሁት ከሆነ የስ 6 ወር ረጅም ጊዜ ነው። የስ ጀማሪ ከሆናችሁ አፕሊኬሽን ዴቨሎፕመንት ጋር በ6 ወር መድረስ በጣም ከባድ እልህ አስጨራሽ ጉዞ ነው። የስ ከትምህርት ከራቃችሁ ረጅም ጊዜ ለሆናችሁ ሰዎች አጌን ወደ መማር ሪትም ውስጥ ገብታችሁ ኮንስታንትሊ ፎከስድ ሆናችሁ የሚቀጥለውን 6 ወር መጓዝ ቀላል አይደለም። አይ አንደርስታንድ ዊ አንደርስታንድ እያልን ያለነው ነገር ወይም ከዚህ በፊት እያደረግን ያለነው ነገር እንደዚህ እኛ ባሳችንን ይዘን ለአስር ሺዎቻችሁ ቲክታካችሁ ላይ መተን ዩቲዩባችሁ ላይ መተን ፌስቡካችሁ ላይ መተን ኢንስታግራማችሁ ላይ መተን ይሄ ባስ 100 ሰው ይዞ ለመጓዝ እየተዘጋጀ ነው ተሳፈሩ ብለን ስንል ባች ስንፈጥር አንድ ባች ስንፈጥር ዊ አንደርስታንድ ስ ባሱ ላይ ኮስተር ብሎ የሚገባ ከዜሮ የሚጀምር ሰው እንዳለ እናውቃለን። ባሱ ላይ ቢዚ የሆነ ስኬጁል ያለው ሰው እንደሚገባ እናውቃለን። ባሱ ላይ የስ 6 ወር ረጅም እንደሚሆንባቸው አንደርስታንድ እናደርጋለን። ጉዞ ግን 6 ወር ይወስዳል። በቃ በእኛ ኢፊሸንት በሆነ ኮርስ ራሱ በየቀኑ 3 ሰዓት እያጠናቸው ራሱ 6 ወር የሚወስድ ጉዞ ነው። በእኛ እኮ 2 ቀን ቢሆን እኮ የሚያልቀው ምን አገባን፣ 2 ቀን እንጨርሰዋለን። ግን ሪያሊቲው አፕሊኬሽን ዴቨሎፕመንት ጋር ለመድረስ 6 ወር የሚወስድ ጊዜ ነው። ሌላው ዲፊካልቲው እንዳለ ነው። ግን ኢቫንጋዲ ላይ አንድ ከዚህ በፊት የተማሩ ተማሪዎችንም ብታዩ አንዴ ባቹን ፎርም ስናደርግ የምናተኩረው ይሄ ከባድ የሆነ ቻሌንጅን አብረው እንደ ግሩፕ መቶዎቹም አብረን እንወጣዋለን ብለው ነው ሳይን የሚያደርጉት። አንዳቸውም የኮሚትመንት ኢሹ ያለበት አይሆንም። ከዚህ ውስጥ 99%ቱ ጥግ ላይ ቆሞ ያያቸዋል። 1%ቶቹ ደፈር ያሉት ልታገል ብለው ዘለው ይጀምራሉ። ልታገል ብለው ሲገቡ እኛ የመጀመሪያው የምናደርገው ነገር ማስተማር አይደለም፣ ኦርጋናይዝ ማድረግ ነው ግሩፑ 4 ቦታ ይከፈልና 2 አስተማሪ ተመድቦለት አንድ ጀነራል ደግሞ ኢንስትራክተር ተመድቦለት 9 አስተማሪዎች ናቸው ግሩፑን ይዘው ይሄን ባስ ይዘው የሚቀጥለውን 6 ወር እዚህ በረሃ ውስጥ ድራይቭ ስታደርጉ ቻሌንጅ ውስጥ ስታቋርጡ አንዳችሁን እየደገፋችሁ እየተደጋገፋችሁ እንድትሄዱ ግሩፑ ነው ፎርም የሚደረገው። ቻሌንጁን ከተገለጸ ግልጽ ከሆነለት ለሁሉም ሰው ሌላኛው ትልቁ መርሃችን የቫንጋዲ ይሄ ብቻችሁን ስትሄዱ አድካሚ ነው። ባሱ ጉዞ ከጀመረ ከአንድ ቀን በኋላ ከአንድ ሳምንት በኋላ ይሄ ነገር በቃኝ ልውረድ የሚል ሰው ያጋጥማል። በግሩፕ ግን ኦርጋናይዝ ስትደረጉ አንደኛውን ሞቲቬት እያደረገ አንደኛውን እያገዘ አንደኛውን ይሄንንማ መጀመሪያ ኮሚቴ ያደረግከውንማ ቃልህን አትሰብርም፣ እኔ ያግዝሃለሁ፣ እኔ ያግዝሻለሁ እየተባባለ የእውነት እንቅልፋቸውን ሉዝ እያደረጉ የእውነት ከስራቸው እርሊ ወጥተው ተሯሩጠው ቤታቸው እየገቡ ኤክሰርሳይዛቸውን እየሰሩ ለሚቀጥለው 6 ወር ሌላ አይነት ሰው ሆነው ሌላ አይነት ፎከስ ያለው ሌላ አይነት ኮሚትመንት ሌላ አይነት ማያውቀውን ማንነቱን የሚያውቅ ሰው ሆኖ ነው የሚወጡት ክላሱ ሲያልቅ። እኔ
የተሰጠኝ ከሚሰጡኝ አስተያየቶች ውስጥ ተደጋጋሚ የሚመጣው ምንድን ነው መሰላችሁ? ይሄ ፓወር እንደነበረኝ አላቅም ነበረ፣ ለካ እንደዚህ ማድረግ እችላለሁ የሚለውን አብረው ከተጓዙ በኋላ ነው የሚያውቁት። 6 ወሩን ካለፈ በኋላ መጓዛችሁ እኮ አይቀርም። ዘንድሮ ላይሆን ይችላል፣ 2026 ላይ፣ 2027 ላይ፣ 2028 ላይ፣ 2030 ላይ፣ 2031 ላይ መጓዛችሁ አይቀርም። ይህንን ኤራ ለቃችሁ ወደ አዲሱ ኤራ መጓዛችሁ አይቀርም። እናንተ ባትጓዙ ልጆቻችሁ መጓዝ ስላለባቸው እነሱን ጋይድ ማድረጋችሁ አይቀርም። ግዳጅ ነው ነገርየው፣ እያየ ነው። አሁን ይሄ 100% እርግጠኛ እየሆነ ያለ ነገር ነው። ሰው የዛሬ 5 ዓመት ሲሰማ የነበረ ዛሬ ክላሱን የሚጀምር ሰው የሚለው ነገር ወይኔ የዛሬ 5 ዓመት እኮ ተጉዦ ቢሆን ላይቀርልኝ ነገር ነው። አሁንም እናንተ ይሄ ውሳኔውን ሳይወስን ጉዞውን ሳይጨምር ጥግ ላይ የቆመው ሰው አትሁኑ። ጃምፕ ኦን ባስ የሚቀጥለውን 6 ወር ተጋፈጡት። ኦን ደ አዘር ሳይድ ስትሆኑ ሌላ ፓወር ነው እጃችሁ ላይ የሚቀመጠው። አሁን የኤአይ ፓወርን ተጠቅማችሁ ቱሎችን መስራት የምትችሉ ስትሆኑ ፕሮዳክቲቪቲያችሁ ሲጨምር፣ ማርኬቱ ላይ ያላችሁ ቫሊዩ ሲጨምር፣ ኦፖርቹኒቲዎች አብረው ይከፈታሉ። ዛሬ ባታደርጉት ኔክስት ይር አይቀርላችሁም። ኔክስት ይር ባታደርጉት ዘይር አፍተር አይቀርላችሁም። እና ይሄ ክላስ ማለት ቤዚካሊ አንድ ባች 100 ሰው ኮሚትድ የሆኑ ሰዎችን በግሩፕ አያይዘን ኮሚትድ ሆነው ለሚቀጥለው 6 ወር ኮስተር ያለ ትግል ውስጥ እንዲያልፉ እናድርጋቸው ነው። ከዚህ በፊት ኮምፒውተር ሳይኖረው በሞራል ተነስቶ እኔ ኮሚትድ ነኝ ብቻ የምትለዋን ስቴትመንት ብቻ ብሎ በቀን 3 ሰዓትማ አላጣም ከልጆቼም ቀንሼ ከእንቅልፌም ቀንሼ ከስራዬም ቀንሼ ከምንም ቀንሼ ቢሆን የሚቀጥለው 6 ወርማ እችን በቃ ከዚች ወጥቼ ትራንዚሽን ማድረግ አለብኝ ብሎ የወሰኑ ሰዎች ከዚህ በፊት 6 ወሩ ሲያልቅ አፕሊኬሽናቸውን ሰርተው ፕሮጀክታቸውን ሰርተው ዲፌንሳቸውን አቅርበው ሰርቲፊኬታቸውን ይዘው ነው የሚወጡት። የትኛውም ዕድሜ ላይ ያሉ ልጆች የ10 ዓመቶች፣ የ30 ዓመቶች፣ የ50 ዓመቶች፣ የ60 ዓመቶች ሞስት ፕሮባብሊ ይሄንኑ ያልኩትን ስቴትመንት ከዚህ በፊት ሰምታችሁታል። ሰው አሁንም ችለው ይሆን እንዴ ብላችሁ አንገታችሁን ከደፋችሁ በቃ ያቺ ፍርሃት ነች ብዙውን ሰው መጓዝ እንዳይጀምር አፍና ያዘችውና እስቲ ሞክሩትና ካልቻላችሁት በቃ ምንም እኮ ነገር የለውም እኮ ታቆሙታላችሁ። ግን ግሩፕ ፎርም ሲደረግ ማንም እንዳያቆም በመተጋገዝ መርህ ላይ ስለሆነ የሚፈጠረው ቻሌንጂንግ ቢሆንም እንቅልፋችሁንም ብታጡም 6 ወሩ ሲያልቅ ግን ታልፉታላችሁ። አካውንታንት ብትሆኑ፣ ሎየር ብትሆኑ፣ ዶክተር ብትሆኑ፣ አስተማሪ ብትሆኑ፣ ሲቪል ኢንጂነር ብትሆኑ አይቀርላችሁም ይሄን ነገር መማርና እያልኳችሁ ያለሁት ጀስት ጉዞውን ጀምሩ። ምናልባት አይ እኔ እኮ አይ ካናት አፎርድ ዘ ፕራይስ እናንተ እያላችሁ ያላችሁትን ብትሉኝ እንኳን ኦኬ ሊያጋጥም ይችላል። በእግራችሁ መጓዙን ጀምሩ። በግሩፕ የግድኛ ክላስ ውስጥ መሆን የለበትም። አሁን እኮ ኮርሴራ አለ፣ ነፃ ኮርስ አለ። ዩዴሚ አለ፣ ነፃ ኮርስ አለ። ኢንተርኔት ላይ ቻትጂፒቲ አለ፣ ነፃ ኢንፎርሜሽን አለ። ጉግል አለ። አሁን መማሪያ ማቴሪያሉ ሳይሆን የቀረው ይሄ ወስኖ መጓዝ መጀመሩ ነው። ሁሉንም ሰው አፍኖ የያዘውና ራሳችሁን ፈትሹና እኔን የያዘኝ ምንድን ነው የምትለዋን የያዘቻችሁ መጓዝ ከሆነ ሌላውን ጥያቄ ጠቅላላ ከቨር ነው። ከየት ልጀምር? ከ6 ወር ያነሰ ክላስ የላችሁም ወይ? እኔ እኮ ጀማሪ ነኝ፣ እኔ እኮ ከትምህርት ቀራ። ሌላው ኤክስኪውዝ ነው፣ ፍርሃት ነው፣ መገደቢያ ነው። እስቲ ጀምሩትና ያውቀታችሁ። ፔይመንቱን ከፍላችሁ ስትማሩ በ3 ጊዜ ክፍያ የምትከፍሉ ከሆነ የመጀመሪያውን ፔይመንት ከፍላችሁ ሁለተኛውና ሶስተኛውን አልቻልኩትም እኔ አቃተኝ ካላችሁ ግዳጅ የለባችሁም፣ አትከፍልም ሁለተኛውና ሶስተኛውን። እንደውም ሌላ እድልም አላችሁ። የመጀመሪያውን ፌዝ ተምራችሁ ክላሱ አዲስ ስለሆናችሁ ብቻ ትቷችሁ ከሄደ ለምስ ከተወሰነ ተጉዛችሁ የሆነ ሰዓት ላይ እዚች ጋር ስታክ አድርጋችኋል እንበል። ስታቆሙ ሌላ ከ2 ወር በኋላ የሚጀምረው አዲስ ባች ሲጀምር አዲስ ባሳችን ሲመጣ እዛኛው ባስ ላይ ደግሞ ተጭናችሁን ጉዟችሁ መቀጠል ትችላላችሁ፣ ተጨማሪ የምትከፍሉት ክፍያ ሳይኖር። ጀስት ኮሚትመንታችሁን እኔማ አንዴ ወስኛለሁ ወደኋላ እንዳልል ብላችሁ በአንዴ ኮሚት ለምታደርጉ ሰዎች እንደ ማበረታቻ ነው። መጀመሪያ ላይ በአንዴ ለምትከፍሉ ሰዎች $200 ዲስካውንት አላችሁ ያለውና እናንተ ወስኑና ኮሚት አድርጉ።
እኔ እዚህ ዛሬ የምላችሁ ቪዲዮ ላይ አንድ ሜሴጅ ብትወስዱ የጎደለው የኢንፎርሜሽን ማጣት፣ የማቴሪያል ማጣት፣ የምትማሩበት ነገር ማጣት፣ ወይም የጊዜ ማጣት፣ ወይም ደግሞ የትምህርት ልምድ አለመኖር፣ ወይም ደግሞ ባክግራውንድ አለመኖር፣ ሁሉም ሳይሆን የእውነት ኮሚት አድርጋችሁ ከልባችሁ የፈለገውን ምን እንቅልፌን አላጣም የሚቀጥለውን 6 ወርማ እገባበታለሁ የምትለዋ ውሳኔ ስለሆነች የጎደለችው እንዴት አድርጌ ልወስን የምትለዋ ላይ ፎከስ አድርጉ። ማወቁን እኮ እኔም እናንተም እንስማማበታለን። ዩ ኖው አይ ኖው ኤቭሪ ዋን ኦፍ ዩ ኖው ይሄ ነገር የእውነት ለእናንተም ለልጆቻችሁም ለቤተሰቦቻችሁም አንደኛ አስፈላጊ፣ ሁለተኛ ግዳጅ የሆነ ስቴፕ እንደሆነ እና ጀስት ዶንት ቴክ ዩር ታይም ጀስት ተጓዙ። ዘንድሮ፣ አሁን፣ ዛሬ፣ ናት ነገ፣ ናት ከነገ ወዲያ፣ ናት ኔክስት ዊክ፣ ናት ሪሰርች ማድረግ፣ ናት መደወል፣ መጀመር ሰው። ሌላኛው ጥያቄ ይሄ ነው። ሌላኛው እንግዲህ ምናልባት ከዚህ ላይ ያልመለስኳቸው ጥያቄዎችና የቀሩ ጥያቄዎች ደግሞ ካሉ አጌን ስልክ መደወል ትችላላችሁ። ኮመንት ሴክሽኑ ላይ ከታች ገብታችሁ ኮመንት ላይ መጠየቅ ትችላላችሁ። እኔ ሰበስብና ጥያቄዎቹን ደግሞ ሌላ ደግሞ መልሶቹን እሰጣችኋለሁ። ለዛሬ እነዚህ ናቸው ኮመን ላይ የተጠየቁት ጥያቄዎች። ሆፕፉሊ ሬጅስተር የምታደርጉትና ኖቬምበር 29 የምትጀምሩትን ክላስ ውስጥ ኔክስት ቅዳሜ እንገናኝና እንጀምራለን። እስከዛው ድረስ ፒስ